ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት ቤተሰቦች፣ አድማጮች እንዴት አመሻችሁ? እንግዲህ ከቀኑ በኋላ ሰዓታችንን ጠብቀን ወደ እናንተ መረጃዎችን ይዘን መተናል። ፓስተር አለማየሁ እንደተለመደው መረጃዎችን አሰባስቦ መስመር ላይ እየጠበቀን ይገኛል። እንግዲህ ዓለማችን አሳሳቢው ጉዳይ አሁንም በዓለማችን መገናኛ ብዙሃን ላይ በሰፊው ሽፋን ተሰጥቶት እየተነገረ ይገኛል። በዛ ጉዳይ ላይ እንግዲህ በመጽሐፍ ቅዱስ ሐሳብ ምንከፋፈል ይሆናል። እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን አሳሳቢ ጉዳይ ላይ ትገኛለች። በአሁኑ ሰዓት ሁላችንንም የሚነካ ክስተቶች እየተከናወኑ ነው ያሉት። በአጠቃላይ የኛ የምስራቅ አፍሪካ ቀጠና ብቻ ሳይሆን በመላው ዓለም ላይ ክስተቱ ሁሉንም የሚያዳርስ ሆኖ ብቅ እያለ ይገኛል። እንግዲህ በዚህ መሃል ማን ነው ብቅ የሚለው፣ ማንስ ነው የሚመለከተው የሚለውን ደግሞ ዳሰስ እናደርጋለን። ፓስተር መስመር ላይ ሆኖ እየተጠበቀን ይገኛል። ሰላምታ ካቀረብኩለት በኋላ ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። መረጃህን ማቅረብ ትችላለህ ፓስተር። እንግዲህ የዓለም ሁኔታ እኛ መካከለኛው ምስራቅ ላይ ያለን፣ አሁንም በእርግጥ መካከለኛው ምስራቅ ላይ ያለነው፣ ነገር ግን ወደ አውሮፓ ሲመለስ ብለን ስንሄድ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለአውሮፓውያኖች የድርድር ጥሪ አቅርበውላቸዋል። እንግዲህ ለአውሮፓውያን ጥሪ እያቀረቡ ነው ያሉት። የፕሬዝዳንት ፑቲን የጥሪ ጊዜው አሁን ነው የሚል ነገር ነው ያነሱት። ልክ እሳቸው ይህንን ጥሪ ለአውሮፓ ሲያቀርቡ ምንድነው ትዝ ያለኝ መሰለ? ራዕይ 13 ነው ትዝ ያለኝ። ድቡ እግር ይሆናቸዋል የሚለው ነገር ነው ትዝ ያለኝ። ይሸከማቸዋል የሚል ነው እና በተለይም ደግሞ የአውሮፓ ኢኮኖሚ በጣም አደጋ ውስጥ በገባበት በአሁኑ ሰዓት እና እቃዎች ከነዳጅ አንጻር የሱፐርማርኬቶች ሳይቀሩ በጣም በሚያስገርም ሁኔታ የዋጋ ጭማሪ በከፍተኛ ሁኔታ እያሳዩ ባሉበት በዚህ ወቅት ነው እና የጋዝ እጥረትም አውሮፓ እየገጠማቸው ነው ያሉት። በእርግጥ አሁን ከቅዝቃዜው እየወጡ ቢሆንም ነገር ግን አሁንም ከፍተኛ የጋዝ ምርት ከኳታር ነበር የሚያስገቡት። ከአውሮፓ ከሩሲያ የሚገዙትን በቀነሱ ጊዜ ከገልፍ ሀገራት ነበር የሚያስገቡትና የገልፍ ሀገራት ያለው ስጋት እየጨመረ በመምጣቱ ጥሪ አቅርበውላቸዋል። እንግዲህ ይህንን ጥሪ ይቀበሉ አይቀበሉ የነሱ ጉዳይ ቢሆንም ነገር ግን አሁን ያለው የአውሮፓ ሁኔታ ስጋት ውስጥ እያስገባቸው ነው ያሉት። በእርግጥ አማራጮችን እየፈለጉ ነው ያሉት። ባለፈው ለመናገር ሞክረናል። እስካሁን 5% ይገዛሉ ከሩሲያ። አሜሪካ ደግሞ ሩሲያ ነዳጆቿን አውጥታ እንድትሸጥ መፍቀዳቸውና ከመርከቦቻቸው ወደ ሌሎች መርከቦች የሚገላበጥ በመወሰናቸው ያንን ለመጠቀም አውሮፓውያኖች ይሞክራሉ ብዬ አስባለሁ። እንግዲህ አውሮፓውያኖች አሁን እየሄዱበት ያለው ሁኔታ የኔቶ የጦር አዛዥ የሆኑት አሜሪካዊ አይደሉም፣ ሰውየው አይደሉም እና እሳቸው በሰጡት መግለጫ ገልፍ ሀገራት ያለው የሆርሙዝ ሰርጥን ለመከላከል ዶናልድ ትራምፕ ያደረጉትን ጥሪ
አልተቀበሉም። እንደ ምክንያት ያነሱት ምንድነው? ኔቶ ያልተቀበለበት ምክንያት ኔቶ ነበር ይጠበቅ የነበረው። ያልተቀበሉበትን ምክንያት እንደ ምክንያት በዋናነት ሲያነሱ አንደኛ እዚህ ጦርነት ውስጥ እኛ አማክረውን አልገቡም ነው። ሁለተኛ የኔቶ መተዳደሪያ ደንብ ለኔቶ አባል ሀገር ሲጠቃ ነው የሚለው እንጂ ሲያጠቃ የሚል የለም። ሲጠቃ ለዛ ሀገር አልተጠቃም። አሜሪካ በሌላ ጦርነት ነው አይገባችው እነሱ የሚሉት። በእስራኤል ጦርነት ነው ገባች የሚሉት። ለምሳሌ ጦርነቱ አሁን የአሜሪካ ነው ብለው አያምኑ። ትልቁ ዛሬም ቀን አንስተናል። የአሜሪካ ነው ብለው ጦርነቱን አያምኑም። እሱ ምን ጥያቄ ነው? ስለማያምኑ እንኳን አውሮፓውያን አይደሉም ተቃራኒው ፓርቲም ይህንኑ ነው እያንጸባረቀ ያለው ዲሞክራቶች። ይህንን አያምኑ። ስለማያምኑ ጦርነቱ የአሜሪካ ነው ብለው ስለማያምኑ ይህንን እንደማይቀበሉና በዚህ ጦርነት ውስጥ እንደማይሳተፉ ለጦርነቱ ምንም አይነት ድጋፍ እንደማያደርጉም ተናግረዋል። አትሊስት እንኳን ምንድነው ቆጵሮስ ላይ የኔቶ የእንግሊዝ ቤዝ አለ፣ የኔቶ ቤዝ በለው። ነገር ግን ያንን ቤዝ ለመጠቀም ፍቃድ አግኝተዋል። ግን አሁን አይመስለኝም፣ ከዚህ በኋላ አይመስለኝም። ምክንያቱም አውሮፓውያኖች ሲሪየስ አቋም ነው እየወሰዱ ያሉት። በጣም ሲሪየስ የሆነ አቋም ነው እየወሰደ ያሉትና እንግዲህ ይሄ ነገር ዓለምን ወዴት ይወስዳታል የሚለውን ነገር በሂደት የምናየው ነገር ይሆናል። እንደው በነገራችን ላይ ይህንን ካነሳሁ ላይ ቀር ጧት ላይ የሰማሁት አንድ መረጃ አለ። ሩሲያ በርካታ የሚባሉ የዩክሬን መንደሮችን እንደተቆጣጠረች እና ከፍተኛ ድል እንዳገኘች እየተነገረ ነው ያለው። እንደው ሽፋኑ በሙሉ መካከለኛ ምስራቅ ጋር ይሁን እንጂ በዚህኛው አቅጣጫ ሩሲያ በከፍተኛ ደረጃ ድሏን እየተቀዳጀች ነው ያለችው እና ያን ደግሞ አውሮፓውያኖች ደግሞ አይፈልጉትም እንደሚታወቀው ሌላ መመሪያ እስካልወጣ ድረስ ማለት ነው። ስለዚህ እንዴት ነው አሁን ሊታረቅ የሚችለው? ምክንያቱም አሁን በዚህ መሃል የሩሲያ እንግዲህ እንደ ብሔራዊ አደጋቸው ነው መሰለኝ የሚቆጥሯት አይደለ? ስለዚህ አሁን ሩሲያ ገፍታ ከመጣች ምን ሊፈጠር እንደሚችል አይታወቅም እና በዚህ ሁሉ ውስጥ አሜሪካን ገሸሽ ካለች ለአውሮፓ በቂ ከለላ ይሆናል ወይ? ምንድነው መሰለ ባለፈው አይተን ከሆነ የአሜሪካ ፕሬዝዳንት ግሪንላንድ እኖራለሁ ባሉበት ጊዜ ኔቶ በአንድነት ቆሞ የኔቶ ሀገራት ከአሜሪካ ውጭ በአንድነት ቆሞ ለዴንማርክ እንደሚዋጉ ወታደርም እንደሚልኩ ብዙ ነገር እንደሚያደርጉ እየተናገሩ ነበር። ደግሞ በተወሰነ አድርገው ነበር። ከዛ በኋላ ግን አውሮፓውያን ባደረጉ ስብሰባ ዩክሬን አንድ ጥያቄ አቅርባ ነበር። የአውሮፓ ህብረት አባል እንኳን እንድትሆን አልፈቀዱላትም። አለመፍቀድ ብቻ አይደለም፣ አሁን ላይ ለአውሮፓ የሚያደርጉትን ወታደራዊና ኢኮኖሚያዊ ድጋፍ እያቆሙ ነው ያሉት አብዛኛው ሀገሮች። ለምንድነው የምንዋጋው ነው ያሉት የሃንጋሪው ጠቅላይ ሚኒስትር። ለምንድነው የምንዋጋው ለዩክሬን? ስለ ዩክሬን ለምንድነው እኛ የምንሞተው? ለምንድነው ስለ ዩክሬን ኢኮኖሚያችንን የምናደቀው? ገብቷል። ልክ ነው። ዩክሬን ድርድሩን መስጠት የሚገባት ሰጣ መጨረስ አለባት የሚል የዶናልድ ትራምፕ አይነት አቋም ነው ያዙት። አሜሪካኖች ደግሞ አሁን ዩክሬንን ሊረዱበት የሚችሉበት ምንም ምክንያት የላቸው። ምንም የለም። ምክንያቱም ዜሮ ነው። ምክንያቱም በራሳቸው ጦርነት ተጠምደዋል። ወደ ዩክሬን የሚልኩት ሚሳኤሎች፣ ሮኬቶች አይኖሩም። ዩክሬን ግን ምንድነው በራሳችን እንወጣዋለን የሚል አቋም አንድ ሚሳኤል ፋብሪክ ያለው ብላ የሆነ ድሮንም ደግሞ ሰርች ያለው ብላ ሳይታ ነበረ። በተለይ እንደውም ውጤታማ የሆነው ይሄ የኢራን እነዚህ አጥፍቶ ጠፊ ድሮኖችን ዩክሬን ብቻ ናት ተጻራሪ እንትኑን የሰራችው። ሻሂድ ካማካዝ እስራኤል ያንን ሁሉ ለማስገባት ሁሉ ጥረት እያደረገች እንደነበር ይታወቃል። ግን ምን መሰለ ነገሮች አሁን ምንድነው እኛ ኢራን ላይ ብቻ እዚህ ገልፍ ላይ እናያለን እንጂ አውሮፓም ላይ እየተወሳሰበና አውሮፓ እየተበታተነ እየመጣ እንደሆነ ከዚህ በፊትም ለመጠቆም ሞክረናል። አሁን ደግሞ በጉልህም እየታየ ነው ያለው። በጉልህ እየታየ ነው ያለው። በተለይ ደግሞ የአሜሪካ ከኔቶን እበትናለሁ ብሎ
ፕሬዚዳንት ዶናልድ ትራምፕ መናገራቸው ኔቶን አሁን የአሜሪካ 1/3 የአሜሪካ ጦር ነው፣ በጀቱም እንደዛው ነው። ለቀው የሚወጡ ከሆነ ኔቶ የሚባል የጦር ተቋም ላይታሰብ ይችላል። እንግዲህ ይሄ ያለው ሁኔታ በተለይ ደግሞ የአውሮፓውያን የመበታተን ነገር፣ አውሮፓውያን ከአሜሪካ ጎን ያለመቆማቸው ነገር በዚህ ጦርነት ገብቷል። በፊት አብረው መክረው የሚያደርጉትን ነገር አብረው ባለመቆማቸው በዓለም ላይ ያለውን ነገር አሁን እንደው የኢራን አሜሪካ የእስራኤል ጦርነት ቢያቆምም ዓለም ላይ ያለው ችግር ግን እየተባባሰ ነው የሚመጣው። የሚያመለክተው መረጃዎቹ እንደዛ ነው የሚያመለክቱትና አሁን ላይ ከዩክሬን ጎን ቆመው እንትን ይላሉ ማለት አይቻልም። አሁን የሚያደርጉት ነገር ምንድን ነው መሰለን? ህዝባቸውን ከውድቀት ማዕበል እንዳይነሳባቸው። እንደኛ ሀገር አይደለም። ትንሽ የኑሮ ውድነት ካለ ህዝቡ ግልብጥ ብሎ ነው የሚወጣው። ትክክል። እና አደጋው የከፋ ነው። ስለዚህ አደጋው የከፋ ስለሆነ ምንድን ነው የሚያደርጉት ብለን ስንመለከት ወደዱም ጠሉም ከኢራን ጋዝም ነዳጅም የመሸመቱን ነገር ምናልባትም ይጨምሩታል። ቧንቧዎቹ እንዲከፈቱ ይችላሉ የሚል ነገር አለ። ከኢራን የመሸመቱ ነገር እንኳ አሁን አብቅቷል፣ ያበቃ ይመስላል። ሌላው ደግሞ ምንድን ነው መሰለ ዩክሬን የጋዝ መተላለፊያዎቹ እንዳይከፈቱ ጥረት እያደረገች ነው ያለችው። ድብደባም ለማድረግ እየሞከረች ነው ያለችው የሩሲያን ሪፋይነሪዎች ለመምታት። ግን ነገሮች እየተባባሱ ነው። ያ ደግሞ ነገሩን የበልጥ ያባብሰዋል። ሌላው በጣም ከዚህ ጦርነት በኋላ ሌላ ጦርነት ሊኖር ይችላል የሚለው ነገር ምናልባትም እስራኤልና ቱርክ ከፍተኛ ጦርነት ውስጥ ሊገቡ ይችላሉ። ይህንን የሚያመለክቱ መረጃዎች ሰሞኑን ብቅ እያሉ ነው ያሉት። እንግዲህ ይሄ በእንዲህ እንዳለ ነው ሩሲያና ቱርክ በሚስጥር የተለያዩ የጦር መሳሪያዎችን እየፈበረኩ እንደሆነ መረጃ እየወጣ ያለው። እንግዲህ የቱርክ የሩሲያ ስትራቴጂ ጥናት ማዕከል ፕሬዚደንት የሆኑት ዶክተር ኢሪያ ጉቴቼሌር የቱርክ መከላከያ ስርዓት በመደበኛ ራዳሮች የማይታዩ አውሮፕላኖችን መለየት አቅም እንዳላቸው ለመጀመሪያ ጊዜ ገልጸዋል። እርሳቸውም ቱርክ እስከፈለገች ድረስ እስራኤል በማንኛውም የመካከለኛ ምስራቅ ሀገር ላይ የምታደርገውን ጥቃት በንድፈ ሐሳብ ደረጃ የማይቻል ይሆናል ብለዋል። እስራኤል በመካከለኛው ምስራቅ የምታደርገው ማንኛውንም ጥቃት ማስቆም የሚቻልበት ደረጃ ላይ ደርሰናል ማለት ነው እያሉ ነው እየተናገሩ ያሉት። በንድፈ ሐሳብ ደረጃ የማይቻል ይሆናል። ይሄ ምንን እየጠቆመን ነው? እንግዲህ በሁለቱ ሀገሮች መካከል ያለውን ነገር ታውቃለህ። በጋዛ ያላቸው ልዩነት አለ፣ በሶሪያ ምክንያት ያላቸው ምንም ጥያቄ የለውም። እንደው ይሄ በግልጽ መጽሐፍ ቅዱስ የሚነግረን ነገር የለም ወይ? ምክንያቱም ቱርክ ማለት ከእስራኤል በስተሰሜን ያለች ሀገር አለ። የጎግ ማጎግ ጦርነትን ሩሲያ አሁን እኮ እየመራች ይህን ጦርነት ብዙዎች አውሮፓ ሀገሮች የሚያምኑት ምንድነው ጦርነቱን እየመሩ ያሉት ኢራናውያኖች አይደሉም፣ ሩሲያ ነች እየመራች ያለችው እስከ ማለት ደረጃ ደርሰዋል። አሁን ደግሞ ቱርክም ቢሆን ወደዚህ ጦርነት ጎራ እያለች ይመስላል። የሚያመለክተው ይህንን ነው። ጎልደን ታይም ነው እያሉ ነው። ምክንያቱም እዚህ ጋር እስራኤል በዚህኛው እየተዳከመች ነው። አንድ ነገር ልንገርህ፣ ከዚህ በፊት አንስቼዋለሁ ይህን ነገር። እስራኤል እየተዳከመች ከመሰላቻቸው ግብፅና ቱርክ እስራኤልን ከመውጋት ወደኋላ አይመለሱም። ግን እስራኤል ደግሞ አይኗ በግብፅና በቱርክ ላይ ነው። ግማሻ እዚህ ጋር ስትዋጋ እንጂ። ለምን? ባለፈው ናትንያሁ ሚስጥራዊ በሆነው የደህንነት ስብሰባቸው ላይ በግብፅ ላይ ትኩረት እናድርግ ብለው ተናግረዋል። ወታደራዊ አቅሟን እያፈረጠመች ነው። ከኬምፕ ዴቪድ ስምምነት በኋላ ከካምፕ ዴቪድ ስምምነት በኋላ ይሄ
ስምምነቱን የጣሰ ድርጊት እየፈጸመች ነው። ስለዚህ ይሄ ነገር መቆም አለበት ብለው በግልጽ እየተናገሩ ያሉበት ሁኔታ አለ። ይሄንን ነገር ስትመለከተው ይሄ ቀላል ነገር አይደለም። ዶክተር ኢሪያ እንደገለጹት የቱርክ መቆጣጠሪያ ስርዓቶች ኤፍ-35 ተዋጊ አውሮፕላኖችን ከቴል አቪቭ እንደተነሱ መከታተል ይችላሉ። እስከ 200 ኪሎ ሜትር ድረስ የሚሰሩ የመቆጣጠሪያ ስርዓትና ኮረል 2 የተባሉ እስከ 400 ኪሎ ሜትር አቅም ያለው የላቀ ስርዓት አለን ብለው ተናግረዋል። ቱርክ ናት እንደዚህ ያለችው? አዎ ቱርክ ናት እንደዚህ ያለችው? አዎ ቱርክ ነች ይህንን እየተናገረች ያለችው። ታዲያ ይሄ እንዴት በኢራን አልሰራም? ምክንያቱም ከቱርክ ይልቅ ኢራን ናት ለሩሲያ ቅርብ የሆነ። ይህንን የፈበረኩት በጋራ ነው የሁለቱ። እኚህ ሰውዬ እኮ የሩሲያና የቱርክ ስትራቴጂያዊ ጥናት ማዕከል ፕሬዝደንት ናቸው። ስትራቴጂ ጥናቱ ስለ እርሻ አይደለም፣ ስለ መሳሪያ ነው። ስለ መሳሪያ አሁን የቱርክን የኒኩለር ጣቢያ እየገነባች ያለችው ሩሲያ ነች። ግን ሰበቡ የሚባለው ምንድን ነው? የኃይል ማመንጫ ነው። ሩሲያ እየገነባችላት ነው ያለችው እና ውስጡን የሚካሄደው ነገር በጣም እየከበደ ነው የመጣው። ስለዚህ ከላይ ተንሳፋ ነገሮችን ያዋቀረች ያለችው ሩሲያ ናት እያልክ ነው? አዎ አሁን ምንድን ነው መሰለህ የኔቶ አባል ሀገር ነች ቱርክ አይደለም? ምክንያቱም ትኩረቷ ወደ እስራኤል ነው። አዎ የኔቶ አባል ሀገር ነች። ነገር ግን ኔቶ በዚህ ጦርነት አይሳተፍም ካሉ ሀገሮች የመጀመሪያዋ እሷ ነች። ድጋፍ ከሰጠችም ሀገር የመጀመሪያዋ እሷ ነች። ታዲያ እስራኤል አሁን ቱርክን ብታጠቃ የአውሮፓ ህብረት ወይ ኔቶ ዲፌንድ ያደርጋል? እሱን ታጥቃና እንየው። እነዛ ብንል አይሻልም? ትሞክረውና ሌላ መልክ ይለወጣል። ሌላ መልክ እሱ ጦርነቱ መልኩ እየሰፋ እንደሚሄድ እኮ እያመለከተ ነው። ስለዚህ አውሮፓ ከአሜሪካ ጋር ሊዋጉ ይችላሉ ማለት ነው። አዎ ምንም ማይታበል ነው። አዎ በቱርክ ሃይቲ ግዛትና በቴል አቪቭ መካከል ያለው ርቀት ከ400 ኪሎ ሜትር አይበልጥም። ታዲያ የአውሮፕላኖቹ ከ650 ኪሎ ሜትር ርቀት ላይ ከተገኙ እንዴት ሊደበቁ ይችላሉ ብለው የቱርክ ስትራቴጂክ ጥናት ማዕከል ኃላፊ ንግግራቸውን ሲያጠቃልሉ እስራኤል ቱርክን ሳይጨምር በመካከለኛው ምስራቅ ማንኛውንም ሀገር የመምታት አቅም አላት። ሌሎች ሀገር ቦምብ መቺ ሊወድቁ ይችላሉ ወይም እስራኤል መቼ ልትመታን ትችላለች በሚል ጭንቀት ውስጥ ይኖራሉ። እኛ ግን ከዚህ ስጋት ውጭ ነን ነው የሚሉት። ይሄ እሳቸው የተናገሩት ለምንድን ነው ብለህ ስትጠይቀኝ ሰሞኑን እስራኤል ከዚህ በኋላ ሁለተኛ ሽባ ልታረጋት በመከላከያዋ ልትሰባብር የምትፈልገው ወይ ግብፅ ወይ ቱርክ ነች የሚል ነገር እየወጣ ባለበት ጊዜ ነው። ይሄ ነገር እንዳትሞክረው አይነት መልእክት ነው። እንግዲህ ጦርነቱ በእንደዚህ መልክ እየሰፋ እየሄደ ዓለምን እያናወጠ ነው ያለው። እንግዲህ ወገኖች ዓለማችን በጣም በከፍተኛ ሁኔታ ነው ያለው። የዚህ ጦርነት ዳፋ እኛንም ሀገር እያሳየ ምልክት እያሳየ ነው ያለው። በተለይ ምናልባት እሱን በቀጥታ ቅዳሜ በሚደረገው የቀጥታ ስርጭት ላይ በዓለም ኢኮኖሚ ላይ ያለውን ጫናና የኛ ተስፋ ደግሞ ምንድነው የሚለውን ይዤ እመጣለሁ። ነገር ግን አሁን ላይ መጸለይ በጣም ቤተክርስቲያን መጸለይ በጣም አስፈላጊ ነው መሆን ያለበት። መጸለይ ካልቻልን ነገሮች ሁሉ ወደ አደጋ የሚሄዱ ይሆናሉ ለማለት ነው። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር በጣም የሚገርም ጊዜ ላይ ነው ያለነው። እንግዲህ በግልጽ ነው እያየን ያለነው። ይሄ የሚያስጨንቅ ዘመን የተባለውን ትንቢታዊ ቃል የሚገልጥ ክስተት በየሰዓቱ እየሰማን እያየን እንገኛለን። እንግዲህ ይህን ሁሉ ሊቆጣጠር የሚችለው ከእግዚአብሔር አምላክ ውጪ ማንም ሊኖር ስለማይችል
ፊታችንን ከእግዚአብሔር ዞር ያደረግን ወገኖች ሌላ ምንም ተስፋ ስለሌለን በጊዜ ነገሮች ሳይባባሱ ቀኑ ሳይጨልም ወደ እግዚአብሔር በመመለስ በልጁ በኢየሱስ ክርስቶስ ደግሞ በማመን የዘላለም ሕይወትን በማግኘት እንደገና ከሚመጣውም ታላቁ ቁጣና መከራ ከገሃነመ እሳትም ጭምር መትረፍ የምንችለው ወደ እግዚአብሔር ስንጠጋ በልጁ ስናምን ብቻ ነው። ስለዚህ ይህንን መልእክት ሁልጊዜ ማስተጋባት እንወዳለን። እንደገና ደግሞ ዳግም የሚመጣውም ኢየሱስ ክርስቶስ እንዳያጣን በቤቱ ያለን ሰዎች ደግሞ አጥብቀን ልናስብ እንደሚገባን አበክረን እናሳስባለን። ምክንያቱም ቀኑ እየመሸ ስለመጣ በተለይ የቤተ ክርስቲያን መሪዎች ተልኳችንን በጊዜ መጨረስ እንዳለብን ሳንጠቁም አናልፍም። እንግዲህ ለዛሬ ሐሙስ ምሽት ይዘን የመጣነው መረጃና መልእክት ይህንን ይመስላል። በቀኑም በምሽቱም መረጃዎችን አሰባስቦ ይዞልን እያመጣ የማንቂያ ደወል እየደወለ እያነቃን ያለው ወንድማችን ፓስተር አለማየሁ ነሙነው እግዚአብሔር አብስቶ ይባርከው። እኔም ፕሮግራሙን በመምራት አብሬያችሁ ነበርኩኝ። በነገው ዕለት ደግሞ እስከምንገናኝ ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጥበቃ ከእያንዳንዳችን ጋር ይሁን። እግዚአብሔር አምላክ ሀገራችንን ኢትዮጵያን ሕዝቧን ይጠብቅ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።